እግዚአብሔር ምስክሬ ነው። ማዘር ትሙት የጓደኛዬ አባት ናቸው ሄደው የተቀበሉት ኤርፖርት ዲሲ ዳላስ ኤርፖርት ሄደው ተቀበሉት ማለት ነው። የጓደኛዬ አባት ተቀበሉትና ቤታቸው አሳረፉት። ወስደው በጉብኝት ነው የመጣው። በጉብኝት ገንዘብ ስላለው እሱ የዛን ሰዓት ዶላር ስላለው እዛ ጋር ገንዘብ የሚያሰኘው ነገር አሳየ። እዚህ ጋር ገንዘብ ይዞ መጣ ምናምን። ቪዚተር ነው ቪዛ ታውቂያለሽ? ቪዚተር ቪዛ ለጉብኝት ተብሎ ነው የመጣው። ሲመጣ ለእሳቸው ሲነግራቸው ችግር አለበት መመለስ አይችልም ኢትዮጵያ። ሲያጠሩት እንደዛ ከሆነ መንገድ አሉ ሁሉ ነገር ይመጣል፣ ገንዘቡ እንዳለ ይመጣል አሉት። አታስባሉት። ከዛ አሳይለም ጠየቁለትና ሄደው ከዛ የዚህ ሀገር መንግስት የውሃ አይደለ ግሪን ካርድ ሰጠው፣ በቃ ፍቃድ ሰጠው አሜሪካ የሆነ። ከዛ ሄዶ እያንዳንዷን ነገር ማለት ነው ይዟት መጣ ማለት ነው። ከዛ በኋላ ሁኔታው ሲመቻቹለት ብሎክ አደረጋቸው። የጓደኛዬን አባት የተቀበሉት ብሎክ አደረጋቸው። ማርያምን እንዳለ የሚያውቀውን ሰው እንዳለ መሬት ላይ የሚያውቀውን ሰው እንዳለ ብሎክ ነው የሚያደርገው። ቲክታክ ላይ የሚያውቀውን ሰው ብቻ ምን ላድርግልሽ 100 ሺህ ብር ልስጥሽ ምናምን ያለ ማለት ይሰጣል አይደለም። ማርያምን እዚህ ሀገር ምን እዚህ ሀገር ከመጣ እኮ ማለት እኔ እኮ ማለት ከሱ እጥፍ እበልጣለሁ። እዚህ ሀገር ቆይቻለሁ እኮ ማርያምን። እዚህ ሀገር ከሰራይት ፈራውን ኢትዮጵያ ተምሯል፣ ተመርቋል። ዶክተሮች አሉ እዚህ ሀገር ሰርተው እንደሚኖር እንደነበር ታውቃለህ። ዱባይ ህይወቱ ዱባይ በነበረ ሰዓት የት እንደሚኖር ከማጋ እንደነበር ብዙ አልቆየም። ዱባይ እኮ ብዙ አልቆየም እኮ 1 ዓመት አይሞላም እኮ ዱባይ ቆየው እኮ ከኢትዮጵያ ጋዜጣ ላይ ሲወጣ ነው ላለመታዘዝ የሚኖረው ሩሜት ከጌዲዮን ከሚባል ልጅ ጋር ነበር። 35,000 ድራም ተበድሮት አሁንም አልሰጠውም። ቦለከው ባይዘው ኦኬ ወንትር ተብሎ እዛው ዱባይ ራሱ ከተገኘ ተጠርዞ እንደገና ወደ ኢትዮጵያ እንደሚሄድ እንትን ተብሎ ሳራ ላበሻ ናት አምባሳደሩን ሄዳ ለምናምን ብላ ፓስፖርቱ እንዲሰጡ ያደረገችው እንጂ ወንትር ነበረ በኔ ይሁን ብላ ያኔ እሷ ደብረጽዮን አልነበረችም። በዛ የተነሳ ከነዚህ ከእስራት ለዛውም ሲታሰር ወደ መቀሌ ነበር የሚሄደው የነበረው። እሱ ታስሮ ዝም ብሎ አዲስ አበባ ምናምን ራሱ አልነበር። እሷ ናት ፓስፖርቱን እንዲሰጠው አድርጋ ከዱባይ እንዲወጣ እንዲፈቀድለት እና ይሄ ወንትነቱ ካንስልነቱ እንትን እንዲሆን ሳራ ናት ይሄንን ትልቅ ሚና የተጫወተችለት። እሷ ነው አንቺ አሮጊት ብሎ ሰደባት። ምን እንደ ህፃን ያደርግሻል አላት። ይሄንን አውቃለሁ። ራሱም ነግሮኛል፣ ሳራም ነግራኛለች። ዳቦ ቤት ይሰራ እንደነበር ዓለም ባንክ ዳቦ ቤት ይሰራ እንደነበር አልነገረሽ? ይሄን ታሪክ ጀስት ኖት ማይ ኢንተረስት። ግን ጌዲዮን የሚባለው ስለነሱ ሳወራ ብሩ እንዲመልስለት ድምጽ እንደሆን ያ ነገር የሰማሁት ማለት ነው። ጌዲዮን ማለት ሀብታም ነው። አሁን ላይ የነበረው መኪና ምናምን እንትን ይነበረ፣ ግን ወንድሙ የመኪና አደጋ ደርሶበት በኢንሹራንስ በምናምን ስለማይታከሙ ዱባይ ወንድሙን በማሳከም እስታውን ኮማ ውስጥ እናንተን ውስጥ ያለ ወንድም አለው። በዛ የተነሳው ደሃ ሆነና 35,000 ድራሙ እንዲመልስለት እንትን ሲለው ቦለከው እና ብሩ ያስፈልገዋል እባክሽን ብሩ እንዲመልስ ድምጹኛል። ሩሜቱ ነበረ ምንም ነገር ፍራሽ እንኳን ሳይኖራቸው እዛ ይተኙ ነበር። ከሳራ አላበሻ ጋር ምግብ እየለቃቀመ አምጥቶ ለፊራ ይሰጠው ነበር። አሁን ግን ካዱ። ይሄንን አውቃለሁ። እሺ ከዛስ ሚኪ ቴሌፎን መጣበት አለኛ ፖስት ተው ነገ ይቆጫል ይሉኛል። ዘቀልሽ ምን የሚቆጭኝ ነው? አንተ አሁን ታሪኩን በአዲስ ልትነግረን የፈለግከው ዋትስ ፖይንት መጀመሪያ እንድነው። ኦኬ what the point የሚባል what the point ሰሚ አንቺ ግን ላይ እንደ አዲስ ከዚህ በፊት ታውቂዋለሽ ማለት ነው። እንደ አዲስ ካልሽ ታውቂዋለሽ ማለት ነው። ከዚህ በፊት ይሄን ታሪክ ማለት የተወሰነውን አውቃለሁ። በምን ሀገር ቤት መግባት እንደማይችል እኔ አውቃለሁ። አሁንም አይገባም። ኦኬ ሪፖርተር ጋዜጣ ላይ ወጥቶ እንደነበረ ታውቂያለሽ። ዶክመንት ሁሉ አለ እሱ የተሰራበት ከህንዱ ባለሀብት ማለት ነው። ከነሱ ጋር ሁላ እንትን ተብሎ የራሱ እንትን አለ። እንደገና ደግሞ ኢትዮጵያ መግባት አይችልም። ለዛ ነው በረከት ገበሬዋ
ያሉበትን ኬስ ስለሚተዋወቁ እሺ ዓለም ባንክ ዳቦ ቤት ይሰራ ነበር ተቀልሽ ዓለም ባንክ ያጎቱ ዳቦ ቤት ይሰራ ነበር ተቀልሽ አላውቅም በቃ እሱን ሜሪላንድ ሲመጣ አሜሪካን ሀገር ሲመጣ ሜሪላንድ ሲመጣ የተቀበሉት ሰዎች አሉ አሳይለም እንጠይቅ ግሪን ካርድ እንዲያገኝ ያረዱ ሰዎች አሉ እነሱ ለምን ብሎክ አደረጋቸው እሺ ምንም ነገር ማለት ከሱ አሜሪካን ሀገር ለሱ ተቀልሽ የሰው እርዳታ አይፈልግም አሜሪካን ሀገር ያለ ሰው መርዳት ያቅተዋል እንጂ የሰው እርዳታ አይፈልግም አንዳንዴ ማለት ነው ሰው መርዳት ሊያቅትሽ ይችላል ገብቶሻል ራስሽ ግን ማለት ነው አሜሪካን ሀገር ሆነሽ ሰው ከለመንሽ ሰው ገንዘብ ከጠየቅሽ ያምሮ ችግር አለብሽ ማለት ነው ገብቶሻል አባባል እነሱ ሲደውሉለት ብሎክ አደረጋቸው ለምን ተቀለሽ እሱ የሚፈልገው መሬት ላይ የሚያውቀውን ሰው አይደለም በቲክታክ ምናምን በሚዲያ የሚያውቀውን ሰው የውስጡ ማንነቱ ስለማያውቁት ኦኬ አሁን ዮኒ ማኛ አገኘው አይደለ ዮኒ ማኛ ያገኘው ሌላ ስቴት ነው ኦፍ ኮርስ አክት እኔም እኮ ማለት ነው ሌላ ስቴት ሲሄድ እኮ ማለት ነው ገንዘብ እንዳለኝ ነው አክት ማድረገው ግን የለኝም ምን እንደሚሰራ ግን ማንም ሰው አያውቅም በሚዲያ ላይ ማለት ነው የምታዩው ሰው ምን እንደሚሰራ በነገራችን ላይ ፊራ እየጻፈልኝ ነው ቀዳዳ ነው ይልሃል ለምንድን ዓለም ባንክ ያጎት ዳቦ ቤት ይሰራ ነበር ወይስ አልነበረም ብለሽ ልጄ ትሙት ቪዲዮ ከፍቼ በቪዲዮ ወጣለሁ ማርያምን ልጄ ትሙት እኔ በጥያቄ ስጠይቀው ማለት ይዛን ሰዓት እሱ የኔ ማንነት ያውቀዋል ዓለም ባንክ አይደለም እኔ ማቀም ማለት ያጎት ዳቦ ቤት ዓለም ባንክ ሲሰራ ከዛ ሜሪላንድ ስመጣ ማን እንደተቀበለ ከነ ማስረጃው መጣላለሁ ፊራ እግዚአብሔርን የሀብቱ ምንጭ ምንድነው ሚኪ የሀብቱም ግማሹ ማለት ነው ባሌስትራ የቀለጠ ባሌስትራ ወርቅ ነው ብለው ሸጠው ምን ይባል የእሱ ግን ማለት ነው እውነተኛ ታሪኩን ሰማ ከአረቦች ላይ ዶላር ሰርቆ ዱባይ ገባ ከዛ በኋላ እንትን ወጣ ማለት ወጣ ምንድነው ስሙ ሪፖርተር ጋዜጣ ላይ ሲወጣ ማለት ነው ለካ ይሄ ልጅ ሀብታም ሆኖ ምናምን እንዴት ሜሪላንድ ሲመጣ የተቀበለ የጓደኛ ቤተሰቦች ናቸው ተቀበሉ ከዛ አሳይለም ተፈቅ ለምንድን ነው እሱን ብሎክ ያረካቸው በዩ ለምን ነው ብሎክ ያረካቸው በዩ አሜሪካ ነገር ስትመጣ ሜሪላንድ በዩ ማርያም ሜሪላንድ ስትመጣ የተቀበሉ ሰዎች ለምን ነው ብሎክ ያረካቸው ከዛ ሚዲያ ላይ እነሱ ያዩት እኔ ሀብታም ነኝ እረዳለሁ ሲል እንዴ ምናምን ፍራውሊ ቢገባ ታወራለህ ማለት አንድ ላይ እንደዚህ ዋን ቱ ዋን አወራለሁ ማርያምን ለምን አይገባ የሚሉ የፊራ ካለን አገባ በነገራችን ላይ ስለ ሀብታም እያወራን ስለሆነ ቢያንስ ርዝራዡን እየበተንክ መኒጋኑንም እንደ አረብ ማነው ለክ እዚህ ጋር የገባ ሰው አለ እንዴ ለክ የገባ ሰው አለ እዚህ የዩቲዩብ ልጆች አሉ እየሰሙ ነው እኮ ዩቲዩብ ላይ አንቺ ላይቭ ላይ ነው ያለሽው ሁሉ ቦታ ነው ያለሁት ፍሮሊ ማርያምን አስገቡት እኔ አወራዋለሁ ማርያምን አወራዋለሁ እነግረዋለሁ ግን ሚኪ ስለ ሀብታም እያወራን ስለሆነ ቢያንስ በደረቁ የሚል የሀብታም ወሬ ከምሰማ በአንበሳ በምን ካንተ ጋር እንድንቆይ አድርገን እኔ ዩቲዩብ ላይ አይከፍልሽማ ዩቲዩብ ላይ አይከፍልም እንደዚህ አይነት ወሬ አይከፍል እና ዩቲዩብ ላይ ከምትቆይና ቲክታክ ላይ ከምትቆይ ለአንቺ የትኛው ነው የሚሻልሽ እሱ በጊፍት አማካኝነት እሱ ላይ ይደገፋል ኖ ባይዘ ዩቲዩብ ላይ ጊፍት መስጠት አይቻልም ይቻላል ሱፐር ቻት አለ ሱፐር ስቲከር አለ ዜላለሽ እስከ $500 ቀጥታ መላክ ትችላል በፔፓል ነው ወይስ በምን ፔፓል ላይ ያስገባሽ አንዱን አንበሳ ፔፓል ያስገባ አንዴ እንደዚህ ዝም ብዬ ሳይሽ ማለት እንደዚህ ጎርደር ስትይ ማለት ስለተመቸሽ ማለት ነው አንዴ ላይክ ለሳምሽ ባለ ትዳር ቡቺ ያጋባችን ትዳር እንዳትፈታ ኖ ትዳሬማ የኔ ነው ትዳሬ ማንም አይነካብኝ እንዳጋባች እየሰማው ነው አይ ቲንክ በዛ ነው እና በቲክቶክ እና በስንት መከራ እንትን ያለ በመሳም ከመሄድ በአንበሳ አድርገው ወንድ ልጅ አንበሳ እንጂ
እንዲህ ሲለጣ እንዲህ ሲሟብ የምትኖሪበት ሀገር ማለት ነው። የምትኖሪበት ሀገር የመጨረሻውን ቁጥር ከነገርሽ ማለት ነው ነገ ሰርፕራይዝ ነው የማደርግሽ። የመጨረሻ ቁጥር የመጀመሪያውን ሳታውቀው አድራሻውን ላይ የምትኖሪበትን ዚፕ ኮድ የመጨረሻውን ቁጥር 2 ዲጂት 28 ኦኬ በቃ አጋሽ ያ ጥንቆላ ስራ። ሌላውን ደግሞ ጣት ቆጥረ ድረስበት። ኖ ጥንቆላ ሲጀምር አንቺ ጥንቆላ ሙባረክ እየሰማሽ ነው። እንዳስብ እከክ ይሄ ነው ዱጋ ባምበሳ ነው። እኔ ማንነቴ እንትን እንዳለ ቀደም ቁላ ምጣብራ እየሰደበሽ ነበር። ላይ ሂሳብ እንወራረዳለን። አደሬት ወራርከን ጅምት ኦኬ አንበሳ ልከ ትጠረቃል አለ ኃጢአቴ ነፍስ ገዳይ ያደረከኝ አንተን የእንትን ገዳዮች ያቺ ልጅ ጋር ሄደች ያልከው አንተን ከቷል ያ እና ሚኪ ለምንድን ነው ስለ ፊራ አንተ ደጋመ ሳምታ ተከካም ወንድ ልጅ እንዴት ይችላል? ወንድ ልጅ አንበሳ ሲሆን ነው እንዲህ ሲለው እንጂ አንተ 38 ሌብል አይደል አንበሳ ብትወርላ ምን ችግር አለው? እስካንዬ ቴንኪው። እሺ እስካነርዬ ብቻ የሴት በቃ ሴት ናት። የሴት ኖ ሙባረክ ይባል እህት ማለት ነው። ሚኪ ወይ አሁን ስለ ፊራ ለምንድን ነው ልታወራ የፈለግከው አንተ? እኔ ላይክ ማስረጃ እጅ ላይ ስላለ ነው ታደለክ ማለት ለምን አጀንዳው እንዲነሳ ፈለክ? የሀብቱ ምንጭ what is point ምንድነው? መነሻ ምንድነው? መድረሻስ ምንድነው? the point is ባለው like እዚህ ጋር ዝም ብሎ like ለምንድን ነው መጥቶ የሚበጠረቀው? ለምንድን ነው የሱ መበጥረቅ ዛሬ ታየ? ስንት ጊዜ ሚዲያ ላይ አልነበራችሁ? ኖ እኔ ይሄን ታሪክ ሰማሁት እኮ ማርያምን ሜቢ like ሲጀመር ናቸው ማለት የዛሬ ሳምንት ማለት ጓደኛዬ ግን ማለት የዛሬ 15 ዓመት ነው ማለት አብሮ አደገ ጓደኛዬ ነገር ብቻ ይሄን ታሪክ ሲነግረኝ I was like ሻክ ነው ያልኩት ማርያምን። እና እዚህ ጋር የምናውቀው ላይ ሚዲያ ላይ የምናውቀው ፍራውልና መሬት ላይ የምናውቀው ፍራውል አንድ አይደለም። እሱ የት ስቴት ነው የሚኖረው? አሁን አንተ የት ስቴት ነው የምትኖረው? ደመቪን ያለት ለምንድን ነው ዛሬ አይምሮክ ውስጥ ቁጭ ያለው ፊራ? ይሄን ታሪክ ከሰማሁኝ እኮ ማለት በጣም ቆይቶ ሰነባበተ እኮ ሄሉ ግን ለቅን ስጠጣ ትዝ የሚልህ ምን ያህል ጭንቅላትን ቢቆጣጠር ሄሉ ያልነገርሽ አንደኛ ነገር አንድ ቢራ የጠጣሁት ገብቶሻል። ለምን ስጠጣ ስትኝ እኮ ማለት ልክ ብዙ የጠጣሁ እኮ ያስመሰልሽው እኮ አንድ የጠጣሁት በአንድ ለምን አስታወስከው አንተ እንትናን ፊራን ዛሬ ለምን? እና ልክ ስጠጣ ነው የማስታወሰው። አንድ ቢራ ስጠጣ ማለት ትዝ ይለኛል። ለምን የሚዋሸው ይሄን ህዝብ እኔን እኮ አይደለም ወይ ደግሞ ጓደኛዬን የነሱ ቤተሰቦች አይደለም። ለምን ተቀልሽ እኔ ማለት ነው ልክ ሆነ እንትልኝ ተቀልሽ ለምን የሚዋሸው ሚዲያ ላይ እንዴ ሚዲያ ሰውዬ በእናትህ ስለ ፍራ ለማውራት መጀመሪያ ስካሪ ይለቅንና ነገ መተታወራለህ ወይ ደግሞ ስለ ፍራ ከኔ ጋር መተታወራለህ። ባዘቤን ኦሮምኛ ማውራት አልችልም አባቴ። አንተ ሚኪ የምትባለው ሰካራም እየተዳደኩ ኦሮምኛ ዶቆሮ ማለት ነው። ዶቆሮ ፊራ ማለት አተ ማህይም እንዳንተ አይነት ብዙ ዳለቻ ላይ የደረሰው ቅጣት ይደርስባል ማለት አንተ ሰካራም ዳለቻ የደረሰበት ጋላ ለበል ጋላ ጥም ጋላ ምን አባት አመጣለህ? ዘር ገባ ያያችሁ እናት የምሰጥበው ዘር የለም። ለምን ትላለህ ነው እንጂ ያለ ስለ ኦሮሞ ለምን ትላለህ? ሚኪ ምን አረገ ኦሮሞ? ከኔ ጋር ተነጋገር። ኦሮሞ አይደለሁም እኔ። ሁለታችሁ ተነጋገር። ከኔ ጋር ተነጋገር። ዘር ለምን እሱ እኮ ፍራውል ሲነገረው ቪዲዮ ፈራውል ሲነካ ነው የመጣው። እሱ ውሻ 30 ቀጥሮ እያሰራ ነው። ፊራ ብቻ ከሆነ ፊራ ብለህ ተከራከረው። ለምን ኦሮሞና እንዳንተ የሰራ እና እንትና መወልወል ከቻልክ
አስቀጥረሃለሁ። እኔ ሙባረክ ምንድነው? አስቀጥረሃለሁ። አንተ ሙባረክ ምንድነው? ሄሉ ሙባረክ ምንድነው? ከብት ማለት ነው። ምን አገባህ ስለማንነቴ? ሙባረክ ነው ምንድነው? ሁሌ እየሰከርክ የፊራስ ወደረሰበት ቦታ አንቺ ኦሮሞ ሆነሽ እኔም ኦሮሞ ነኝ ስለ ኦሮሞ ስለገባኝ እሱ ግን አክሰንት ገበሬ ነው። ኦኬ ታዲያ ለምን አንተ ከዘሩጣና አናግረሽ። ኦኬ አልሳደብም። ሼል እንዳይደረሽ ከፋ ምን አለ አንተ ሚኪ ቀጥታ ለምን ሙባረክ መጣ አይደለ? የሱ ተወካይ ተነሳራ አፌን ለምን ልቅ አንቺ ደግሞ ለቀደም አንቺ ለቀላቀው አሁን የሚመጣው በሐሳብ እኮ ነው። ደዘር ለምን ትሄዳላችሁ? ለምን ትሄዳላችሁ? እሱ እኮ መቶ ይሳደበው ከሄሉ አንተ እኮ ስለ እንትና ነው ያወራው አይደለ? ስለ ፊራ ለምን መቶ ዝም በል አታውራ። ስለሱ አለኝ ፊራ ወንድሜ የድሃዎች አባት ስለሆነ ማንም የማንም ሰካራም ስሙን እንዲያነሳ ስለማልፈልግ አንተ በተለይ ጠምደ ለምን እንዳያስቆ መናገር አለብህ። ይሄን ነው የምታውቀው። እኔ ዛሬ እኮ ለሰው የሚነገር ወይም ታልከኩ ስንት ቦታ እየገባ ያየውን አንታሽ ቃባጭ አቃለው። ኦኬ እንደዛ ከሆነ ከዚህ በኋላ እንደው ብዙ በደም ተደራጅተን መጣልሽ ከነ ማስረጃ ይመጣል። ምን ያመጣል? 1000 ዝንብ እኮ የድስት ክዳን አይከፍትም። አይኑ ከዘራፈው ፊራካም በኋላ እዚህ ላይ ያለው አለን ሰጥሃለሁ። እኔ ፊራ ነኝ። ሄሉዬ አየሿ የፊራውል አሽቃባጭ ፊራ ነኝ አልኩ። ፊራ ራሱ ነኝ እኔ ፊራ ነኝ። እና ለምን አዝለዋዞርም ታዲያ? አንተ ዘበኛ ማለት ነው። አንተ ነው የምታዝለው። ይከፈልሃል። አዝለህ ታዞረዋለህ። ፍራን እኔ እኮ ማለት አንተንም ፍራውንም እንደዚህ ማለት ማርያም አሰራቸዋል። እኔ በጉልበቴ ሰርቼ ያመጣሁት ገንዘብ አለ አይደል? አሰራቸዋል። እንዳንተ ወይ እንዳንተ አይነቱ 30 ቀጥሮ ያሰራል ፊራ። ወላሂ አልዓዚም ማርያም ምን እኔ የራሴ ኑሮ የምኖር ሰው አረዳም ምንም የራሴ ኑሮ ነው። አልጫ ማለት ነው። እዛ መንግስት ፍሪ ፉድ እየሰጠው እየበላ ለማያውቅ ነገር አደካም ፊራ እኮ የራሱ ስራ ያለው ሰው አበሻ ምቀኝነት አበሻ ምቀኝነት አቃለው እኮ እዚህ ፈረስ ፈሱ ፈረጥ ተበል ፈረስ ፈሱ ፈረጥ ተበል እስኪ አንተ መሀይም ዶንቆሮ ማለት ነው። አበሻ ምቀኝነት አንድ ሰው ትንሽ ከፍ ካለ ፊራን እኔ አሳብዳለሁ ከፈለ እና ተሰደበ አይከበርም ማለት ነው ያለው ልክ አስወርጋለሁ ታከብራለሁ ፋኪዋ እመነኝ እኔ አሳብዳለሁ አንተን አሳብዳለሁ አስወረጋ አንተይ እዛ ክርፋታ አንተ ክርፋታ አንተ ነህ ክርፋት የምትበላው ማለት ነው። አንተ ዝም ብለህ ተወኝ። አይደወልም ይሰማኝ የት እንደምትኖር አውቀዋለሁ። እኔ እመጣለሁ መጥቼ ሰላም እላለሁ። ዱባይ ነው ያለሁት። አይ ነው የት እንደምትኖር የቤት አድራሻው አለኝ 14 አንተ መሀይም ሄድ የምታስፈራራውን አስፈራራ። አህያ ካልተነገራችሁ ቤተሰቦችን ለምን ትጠራቸዋለህ? ለምን ቤተሰቦች አህያ ማለት ነው። የምታጠፋው ፍራ የለም። የምታጠፋው ፍራ የለም። ፊራ ይገዛሃል። ሌባው ነው። አህያ ካልተባለ በስተቀር እኔና ፍራውል አንድ ሀገር ነው የምንኖር። ታውቃለህ? አንድ ሀገር ነው የምንኖር። ማርያም ምን ታመጣለህ ታዲያ? ምን እንዳታመጣ ነው? ተፈለገ እንዳታመጣ ነው? እውነቱን ምን እንዳታመጣ ስለማይሳደብ ፊራ የጨዋ ልጅ ያለ ነገር ስላለ ፊራ ጨዋ የጨዋ ልጅ ያሳደገው ልጅ ስለሆነ ሁልህም እየወጣ ማለት ነው። ሰካራም ጥንብ ሰካራም ማለት ነው። አንተ ሸሌ ምን አባሉ ዛሬ ለቅ መተዋሩ እናተ ጥንብ ማለት ነው። እዛ ተጋብተን ዝም ብለህ መቼ ነው አሳብዳለሁ? ማርያም አሳብዳለሁ። መቼ ነው የምትወልደው? አንተ አሁን ለምሳሌ አግብተሃል፣ ወደ ሶማሊያ አግብተሃል አሉ። ማርያም መቼ ነው የምትወልደው? ይኸውልሽ ለቅ ኦሮሞ መቼ ነው የምትወልደው? አማራ ጠል ነው ሚኪ፣ ኦሮሞ ጠል ነው ሚኪ፣ ትግሬ ጠል ነው ይሉኛል። ያው እዚህ ቤት ውስጥ ማለት ነው ስለ አማራ እያወራሁልህ ስለ ኦሮሞ እያወራሁልህ ይኸውልኝ ሁላ ኮሜንት እያነበብክ ነው። አንተ ጥንባታም ሰካራ ሊደበቅ ነው። ማን እንደምታወራው ለምን ኮሜንት ታያለህ? ተነጋገር። አማራ ኦሮሞ ይላል እንዴ? አትደበቅም እንዴ? እኔ እኮ አሜሪካ እኮ ነኝ። ማርያምን ፓስፖርት ላሳየህ ነኝ። ሰውዬ የፈለክ ብሄር ሁን ካፊራ ላይ ስለናንተ ፖለቲካ ምን አገባኝ ነኝ? ምን አገባኝ? እኔ እኮ ዘሎ ወደ ቤተሰብ ዘሎ ወደ
ብሔር መደረግ ብሔር ከፈለግ ማለት የተወለድኩት ማለት ግን እናትና አማራና ኦሮሞ ግን ስድብ እናቁምና ማለት ነው። የኔ ማፊያ እንትን ወሰሽ ፍሪ ፉድ ዛሬ እኔ ማርያም ዛሬ ሰበር ዜና ፍራኦል ኢቲቻ የሚባለው አሜሪካ ላይ የሚኖር ፍሪ ፉድ ለራሱ የራሱን ድርጅት አቁሞ ሊጀምር ነው። ምን ትላለህ? ፓስታ ምናምን እንደዛ ከሆነ ይሄን ባሳየ ማለት ነው። አስወር ላይ ለምሽ አንተ ሽንታ ማለት ነው። እየወጣችሁ ፊራ ስትሉ አውቀን ዝም ማለት ነው። እንደ ፊራ ይላሳየ እንዴ ለክ ሰማ ንቆ ለክ እዚህ ምን የምታሳየው የለህም። የምታሳየውን ሲኖር ነው እኮ ፊራ የምትለው። የምታሳይ ካለ እስኪ አውጣሳየኝ አንተ ሸለፈታ ማለት ነው። ምንድነው? ያው ይሁንልኝ አሳያው ተውሉንም እስኪ አሳይ ባላ አንድ ሊቤል የሌለው አሜሪካ ላይ ቁጭ ብሎ ማለት ነው። አንድ አንበሳ እዚህ ጋር እስኪ አውርዳ አሳየኝ። አንተ ከሆነ ቁጠረው። አዎ ስንት ነው? እስኪ 700 ያለው ባላ አንድ አንበሳ በእጁ ይዞ እየሄደ ነው። አንድ አንበሳ አይቆጭ አንተ መሀይም ማለት ነው። መሀይም ከዛሬ ጀምረ ውሻ ምናምን ነገር ማለት ነው። ውሻ አንተ ነህ። ፍራኦል ኢቲቻ ኪንግ በል እስኪ አንዴ በደንብ እጅህን መሬት ላይ ያዝና ማለት ነው እንዳትወድ። ፍራኦል ኢቲቻ በደንብ ስለማውቀው ከአንተ በፊት ስለማውቀው ፍራኦል ኢቲቻ ማለት ነው። ፍራኦል ኢቲቻ ይደክል ወየበል አንተ ደሃ ወየበል ፍራኦል ኢቲቻ ወየበል አንተ የገንዘብ ደሃ መቼም ስለ ሰው እንጂ ስለ ራስህ ኑሮ አታውቅም እኮ። ፊራ ቤት ተከራይቶ መኪና ገዝቶ ፏ ብሎ እየሄደ አንተ ግን ማንም ሰው አሜሪካ ነገር የሚኖር ሰው ለማን ነገር ቆይ ልንገርህ፣ ፊራ የፈለገውን መኪና እየነዳ የፈለገ ቤት ውስጥ እየኖረ አንተ ግን ፊራን በነፃ ጭንቅላት ውስጥ የምታኖረው ዶንቆረ ነህ። ኖ አንተ ስላገባ አንተ የምታውቀው ላይ 100 ሺህ ብር ልኮልህ ሊሆን ይችላል። አንድ ብር ልኮልኝ አያውቅም። በግሌ እኔ ያሳዩት $500 $500 ነው። ባይዘው አሳይ እስኪ አንተ ልብ ከሆንክ ልብ ካል ደሃ ማለት ነው። የለማኝ ልጅ አሳይስ ስማ አሳይ። እኔ ያሳዩት $500 እንዳንተ ፕሮፊ አንደኛው ካሽ ካለ ሌላ ሀገር ያላችሁ ወንድሞቼ እህቶቼ ይቅርታ አድርጉልኝ። እንዳንተ ፍሪ ተሰልፌ እየበላው $50 እና $100 የማገኘውን ማጠራቀም አልችልም። አፍሪካ ውስጥ ያለሁት ምንም ማሳይ ነገር የለም። አንተ አሽቃባጭ ማለት ነው። አሜሪካ የኖርክ ፊራ እንዴት ነው ሰርቶ የተለወጠው? እንዴት ነው እዛ የደረሰው? ማለት ከሱ በፊት ነው የመጣው እዚህ ሀገር ገባ። ቅናም ማለት ነው። ከሱ የተሻለ ገንዘብ አለኝ ግን ያር መጥቼ እምረዳው ገንዘብ የለኝም። ከዛሬ ገንዘብ አለኝ እኮ የፍራንስ የሰማኝ ነው። ካኑ ሄር ሚ ገረድ ማለት ነው። የፍራንስም ስታነሳ ካኑ ሄር ሚ ፕሊዝ አንተ ተካራም ማለት ሄለን አንዴ ወይ ሚውት እሱን አድርጊ ወይ ደግሞ ካንቺ ጋር ላውራ። እናንተ እየተነጋገራችሁ ነው እኮ ስሜ እንዳጠሩ በማለት ኦኬ። አንንገርሽ አይደለ? እንዴት ነው ፊራ ካንተ በኋላ መጥቶ ካንተ በላይ ሰው የሚረዳው? ዚስ አሜሪካ እኮ ሲስተም አንድ ነው። ካንተ በኋላ መጥቶ አዳምጠኛ ሙባረክ ማለት ነው። ይቅና የሰማይ ነው ወይ ምንም ለእንደዚህ አይነት ቆሻሻ መልስ እንዳትሰጥ። እኔ ፍራ ኦኬ። የሰማይ ነው። ከሱ በፊት የመጣ ዶክተር ጠይቂ እስቲ። አሜሪካ ነገር ስትገቢ በስንት ዓመት ነው እንደዚህ ሰው መርዳት የምትችይው? እንዴት ተለውጠሽ እስጠይቂ እስቲ። ምን አባ ስለ ፍራ ነው የምኖረው እንዴ? ኦኬ። አሁን እኮ እኔ እጄ ላይ ያለ ማለት ነው። ስለ ፍራ ነው እንዴ የምኖረው? አንበሳ አለ እኔ ላይ ማርያምን፣ አንበሳ ማስረጃ አለ። ዶማ ማለት ነው። ምን አይነት መሀይም ከየት በኩል አሜሪካ ስለገባ አሜሪካዊ ማሰብ አችልም። አንተ ዶንቆ አንተ ዝም ብላ ሄሉ እየሰማሽ ነው። አንተ መሀይም ይሁዳ ቤት ስገባ ማለት ነው ደውለት ነው ማለት ነው። ከዚህ በኋላ ይሄ ልጅ እንደዚህ ከዚህ በኋላ እንዳያወራ ደውለት ማለት ነው። ለምንድን ነው ዛሬ የፊራን ቶፒክ ልታደርገው አንተ ፖይንት የሆነው ኢንፎርሜሽን ልንገርህ ብለህ ለምን መጣ? ይሄን ንገረን እስቲ። ኦኬ ጥሩ ጥያቄ ነው ሄሎ።
እኔ ጓደኛዬ እግዚአብሔር ይመስገን ጓደኛዬ የምልሽ ማለት ነው አብሮ አደጌ እዚህ ሀገር ኦልሞስት ሃፍ ኦፍ ማይ ላይፍ እዚህ ነው የኖርኩት። ገና ስመጣ ያገኘሁት ልጅ ማለት ነው እኔ ቲክታክ እንደምጠቀም ቲክታክ ላይ እኔ ድሮ ነው የምታወቅ ገብቶሻል። እና ማለት ነው ቲክታክ ምናምን እንዳለኝ አያውቅም። ቲክታክ እያየሁ ነው ምስሉ አንተ ቲክታክ አለህ እንዲ አለኝ ማለት ነው። አዎ ስለው እና ቲክታክ ካለማ በቃ ታውቀዋለህ ብሎ ያመጣልኝ የማንን የፍራኦል ኢቴቻን ፎቶ አመጣልኝ ማለት ነው። ያው ይሄንማ አውቀዋለሁ ማለት ነው። መቼ ነው ያመጣልህ? እስኪ መረጃ አምጣ ሰካራሙ መረጃ አምጣ። መቼ ነው ያመጣለት? ቆይ ሙባረክ መቼ ነው የሰጠህ? ስለ ፊራ መቼ ነው ቲክቶክ የተላከለ? ዛሬ ከዛ በፊት አታውቅም ምናምን ኖ ከዛ በፊት የምገባበት ቦታ ውስን ነው። ፍራኦል ኢቴቻ ማለት ነው። ከልዬ እየሰማሽ ነው። ፍራኦል ኢቴቻን እኮ አላውቀውም እኮ ያልኩሽ አይደለም። ስክሮል ሳርግ አየዋለሁ እንጂ ማለት ነው ብዙ አልቆየም። ብቻ ነው አይተሽ ከሆነ ልጄ ተሙት ዛሬ ነው አንቺን ራሱ ፎሎ ያደረኩሽ እግዚአብሔርን ስክሮል አደርጋለሁ። ከዛ የተመቸኝ ቁጭ ዝም ይሰማለሁ ማለት ነው። የሚመቸኝ ሰው ካለ ፎሎ አደርጋለሁ። በቃ አይተሽው ከሆነ 10 ምናምን ሺህ ሰው ይከተለኛል። 2000 ሰው ግን ፎሎ ባክ አደርጋለሁ። እምወደው የሚመቸኝ ሰው ካለ ፍራኦል ኢቴቻን አላውቀውም ያልኩሽ እኮ አይደለም እኮ። ወይ ሙባረክ ውጭ አሜሪካ ስለማይኖር ነው አሜሪካን አክሰንታው የምታወራው እሱ ከመጣ በኋላ ነው አይደለም። እኔ ሲጀምር እኔ እኮ እንግሊዝኛ እስኪ ጤነኛ ስትሆን በኋላ ናና አንተ ገረድ ማለት ነው። በኋላ ናና ስጋር ሲለቅ አንተ ከፈለክ ማለት ኦሮምኛም ራሱ ይችላል እኮ ታውቃለህ። ተካራም ማለት ነው። ስለ ኦሮምኛ ምን አገባኝ እኔ አንተ ጥምብ ማህይም። አንተ ግን ለምን ከዘር ጋር አገናኙት? አሁን ፍራኦል ኢቴቻ አንተ ነው ያገናኘው። ማስረጃው ስለወጣ ኦሮሞ ለምን ተናገራለህ? የምስኪኖች አባትና የቱ ማስረጃ ነው ያወጣው? የፊራን ዳቦ ቤት ይሰራ እንደነበር ሪፖርተር ጋዜጣ ላይ ሪፖርተር ጋዜጣ ላይ አተጥምባታ ማያችሁ ዳቦ ቤት ይሰራ ሪፖርተር ጋዜጣ ላይ ስራ አልኩ እኮ ምን ችግር አለው? ስራ ነው እኮ። ለዛ ነው እዛ ያደረሰው። እና የሰው ልጅ በ6 ዓመት ውስጥ ማለት ነው በ7 ዓመት ውስጥ ማለት ነው። ለዛ ነው እዛ ቦታ ያደረሰው። ስራ አይደለም ፍራኦል ዳቦ ቤት ይሰራ ነበር። ተቀብዬ አሰብ ታርቂያለሁ። እሺ አንተስ ምን አባክ እየሰራ ነው? እኔማ እየሰራሁ ነው። እኔማ ይም ዶማ ማለት ነው። ምን አባክ እየሰራ ነው? አንተ ጌም አይደለም የምትጫወተው። አንተ አዎ አይ ቀደም እዮዳቤት ስገባ እንደዚህ ነው። አንተ ዶንቆሮ ማህይም እንደዚህ ነው ገና ዋናው መረጃ ሳይወጣ ዳቦ ቤት ሰራና ምን ነውራለው መስራት። ኦኬ አንተም ታውቃለህ ማለት እንደሰራ ታውራውን ምሰራውን ሪከርድ አድርጉልኝ። አንተም ታውቃለህ ማለት ዳቦ ቤት እንደሰራ ቆዳ ማለት ነው። አንተ ቆዳ ፋቂ ቆሻሻ። አሁን ስማ ስለ ፍራኦል ዛሬ እንዳንተ ፍሪ ፉድ እየበላ ደብራችሁ አለበት እንዴ? ዶንቆሮ ማህይም ነው አይደለም ማለት ህጉ ተከትሎ ሀብታም የምትሆነው አንተ የሸርሙጣ ልጅ አንተ ሸርሙጣ ልጅ አንተ ነህ የሸርሙጣ ልጅ አንተ ወንድ እኮ አግብተህ ምንኖር አንተ ቡሽቲ ወንዱ ነህ አግብተህ መቼ እንደምትወልድ የማትታወቅ ቡሽቲ አትበል አንተ ለጋጋም አንተ ቆሻሻ ቡሽቲ አግብተህ እየኖርክ አንተ አትሳደብ ባሌ ዛሬ መቃን ኬኙ ባልክ የታለ ዛሬ ሶማሌው የታለ ስም ማለት መቃን ኬኙ ዲቃላ አንተ ከብት ፊራ ይላል እንዴ ቡሽቲ ከብት ነህ አንተ ራሱ እናትህ ትበር ዝም በል። እኔ እናትን አልሳደብም። ቆሻሻ የሰው ቅንቅናምና በአንተ ልክ ወልጄ እናትን አልሳደብም። ሙባረክ አቤት። ከዚህ ከቅንቅናም ጋር ለምን ታወራለህ አንተ? የተጀመረ ጀኔ ነው ከነወል ንቃቄን አቤት። በዘር ተደራጃችሁ። ስለ ዘር አታንሳ እና ታዲያ ምን ነው? ስለ ዘር አታንሳ። እኔ ማን እንደሆንክ አላውቅም። አንተ ከብት ማን እንደሆንክ አላውቅም። እኔ የአባጅፋ ልጅ እኮ ነው። የአባጅፋ ልጅ አልፈልግም። ተነፋ እንዴው ተፈቀደ እኮ ጅማ ተወልጄ ያደግኩት። ለምን ወንድሜ የገዛ ወንድሜ አትሆንም? ጥምብ ፍራ ላይ ኦሮሚያ ባለመቻሌ ለምን የምታገሉኝ? ፊራ የደሃ አባት ነው። አንተ አግብተህ የምትኖር ገረድ። አንተ ከራስ ከኪስ ገረድተህ ታውቃለህ? ቡሽቲ
ማንም ያቀኛል። ምን አገባ? ፈጣሪ ካወቀልኝ አንተ ቅሌታም ሰካራም አንተ ቡሲ እኮ ስትለኝ ማለት ነው እና ቆላይ ጠባለ ብሬ ትጸባለኛለህ። ስማ ባልክ የት አለ? ምን የት አለ? ቱዴይስ ኖ ስሊፕ አተኝም ዩር ሃዝባንድ ስማ ዛሬ ተኝም ተኝ ሶማሌው ደግሞ ከቤት አባሮ ለፖሊስ ደውሎ ከቤት እንዳያባረ ሙባረክ ያኔ ተማር ስንል ምቀኝነት መስለው ምንድን ያልከው አንተ ሸታታ ሂድ ተኛ አልኩ። ጎስሊፕ አንተ ጠንበጋ አለ አያችሁ ሞዴሬተሮች እኔ እዚህ ጋር የምሳደበው ዘር የለም፣ ግን ሁላችሁም ተመልከቱልኝ። ኦፍኮርስ ምን አባት አመጣል እናት ተበደ ይኸው ለእናት ክብር የሌለው ለብሔር ክብር የሌለው ድንቆሮ መሀይም ያልተማረ እኔ ለዘር ለየትኛውም ደንቆሮ ጨምርላት ደንቆሮ ሞዴሬተር ማለት ነው። ሞዴሬተሮች ማለት ነው። ሄለን እስከመጣ ቤቱን አስከብሩ። እኔ የምሳደበው ብሔር የለም። እናትንም አልሳደብም። ለእናቴ ክብር አለኝ። አንተ መሀይም ስለሆንክ የፈለግከውን በር ብሔር ስር ተደብቀ ፊራን ከፈለክ እንደ ብሔር ከፈለክ እንደ ብሔር ፊራን መንካት አችሉም። ፊራውን አባትህ ነው። ፊራውን አባትህ መሀይም ድንቆሮ መሀይም እያበላ እያጠጣ የሚኖር የልጅ ሀብታም የልጅ ጀግና ፊራውን ብቻ ማለት ነው። የድሃዎች አባት አንተ አረብ ሀገር ስለምትኖር ማለት ነው። ለምን ፊራ ከአይምሮ እንደማይጠፋ ኢንፎርሜሽን ልንገራችሁ። ሚኪ ማለት ይኸው መጣለት። ቡቺ ነች እሱን ያጣበሰችው አለ። ልጅቷን ሄደና አስረግዞ ወልዶላት መጣ። ቻይልድ ሰፖርት ሚኪ አሁን ኡበር እየነዳ ነው ሚልክላት። ፊራን ምን አለው? የጭነት መኪና መንጃ ፍቃድ እንደወስድ አድርገኝ አለው። እሺ ያለውና ሁኔታው ስላላማረው ፊራ ዝም አለው። ለዛ አንድ ቢራ በጠጣ ቁጥር ሚኪ ፊራ ትዝ ይለው። ዚስ ምስጥር ኢንሳይደር ያበዱናች ሚስጥር ማለት ነው። ሴክሬት ቡቺ ያጣበሰች ልጅን እንዳታሳይ ሚስት ስለምታረግ አሁን ፊራ በነሳራ ላበሻ ጋር ቅሬታ ስላለው ያንን ቂም ልትወጣ ነው። ጫወታው ልታስቀይሽ ነው የፈለግሽው አውቀሽ ስማ ፊራን ገልባጭ መኪና ላይሰንስ እሰጥሃለሁ አለ። ሁኔታን ሳያምር ዘጋ። ከዛም በጠጣ ቁጥር ትዝ የምትለው ለዛ ነው። አሁን ኡበር ብቻ ነው የምትነዳው። ተላከልሽ በውስጥ ተላከልሽ ሰውዬ እኔን አሁን ማለት ነው ስልኬን ቴክስት አድርግልኝ። ቡቺ ስለ ፊራ እንደዚህ የለም ለምን ምስጢሯን አወጣለሁ እንትናን እያለ ስለሆነ ቀን እየጠበቀ ስለሆነ ያንን ተደግፈ ነው ፊራም ብለን ጋ የመጣው። እዮዳብ እንደዛ ብሎ ያስወጣኝ ማርያም ልክ እኔ ገብጭ ሲጀመር ሚኪ ፊራ የከባድ መኪና ወረቀት አስወጣልሃለሁ በነፃ አላለህም? ይሄን ብቻ ተናገር። እኔ አላለህም? እየጠበቅኩ አሁን አንተ ራሱ የምትኖረው ሩሜት አይደለም? የራስ ቤት እንኳን አለ ለብቻ። እስቲ ካሜራ ከታሳይ የሰማሽ ነው ይሄ ማርያም እኔ የነገረኝ ጓደኛዬ ማለት ሜላን ያለው እስሚሎ ከቤተሰቡ የትራክ እንትን እግዚአብሔርን የእውነት ነው የምነግራችሁ። ሄሉ ማርያምን ኡበር ነው የሚነዳው። እኔ አይደለም ፒራም ናቆ የዱጓዱ ሌላ ሰው እንጂ መሰከርክ ቁጥር የሌለ ነገር አትጭንበት። ኦኬ አሁንም የሱ እንትን ብለሽ ሆነሽ መጣሽ ተከፈልሽ በውስጥ ላከልሽ በፔፓል ላከልሽ
አይሱማ በእንትን ነው እንዳንተ አንተ ተከስተህ ስለምንኖር አህያ ስለሆንክ እንደ አህያ ተከስተህ ስለምትኖር ቅድም እዮዳ ቤት ሲገባ እንደዚህ ብሎ የሚናገር ይመስላል። አንተ እንደ ማህይም ማለት ነው። እንትን አሉ ማለት እዮዳ መስከረ ነበር ለረጅም ሰዓት። ታሪኬቱ ነው ውሸት ሚኪ ውሸቱ የቱ ነው? ቡቻ አጣበሰች ልጅን ሄደ አስረግጠ መተወለድ ቻይልድ ሰፖርት መኪና ይሄንን የኔ ነው ልጁ። ኧረ በእናትህ በህግ አምላክ ልቀይርና ሚስቴ ላንተ የሱ እርግዝናው የሱ አይደለም የኔ ነው አትበይ እንደዚህ። በህግ አምላክ አልችም። ልጁ እሱ ያንተ ነው የኔ ነው አልኩሽ። ልጁ የኔ ነው ጽንሱ የኔ ነው። እና ለምን አታሳድገውም ታዲያ? ለምን አታሳድገውም? አምጣው ፈልግ እየፈለግኩ አይደለም እንዴ? አምጣው ልጁ አንተ ያስረገዝከው አይደለም ትክክለኛ ኢንፎርሜሽን እና ያንተ ልጅ ነው የማሳድገው። አምጣው አልኩህ እኮ የኔ ነው ልጁ። ከነሳራ ለበሻ ጋር ቅሬታ ስላለው የእነሱን አጀንዳ ስለያዝኩኝ ለነቡቺ ደግፎ መጥቶ ፊራን ቶፒክ እንዳረገው ነው የፈለገው ነው ሲጀም ስለ ጉቺ ነገር ይሻለኛ ከጉቺ ጋር ያ እናንተ ፈለጋችሁ ስታለም ልጁ የኔ ነው ልጁ የኔ ነው። አንተ መሀይም ልጁ የኔ ነው አይደለም ልጁን አይደለም ከነ ሚስቴ ለምን አትወስዳትም እንዳለ ከፈለክ? አዎ እንደዛ ተከታተል ግን ስልኮ ነው ውድ ይተከናቦ ነው የራሴ ላይፍ ነው የምኖረው። ገብቷል? ልጅ ሚስት ትሸነቃለህ ነው የራሴ ላይፍ ነው ጀምረ ማለት ነው። ሲላ ፍራ የፍራንስን ካነሳ እኔ ባለውበት ቦታ አለቀህም። አንተ ቁንጫ ዝም በል ወደ መጣበት ተመለስ። ሰካራፊ ነው አንድ ነገር ማርያም ሄልዬ ማርያምን ማን ይገልጽሽና ማለት ሙባረክን አባዱ ከዚህ ቤት አንቺ ማለት ቁላጥ ልጅ ነበርኩት ቀደም አለቀህም ቤት ማንጋን ሰጠና አንበሳ ሰጥሽኛል። እንተሳሰባለን አንተ 2000 ከሰጠ 5000 ሰጥቼ ቁጭ ብዬ እዚህ አንተ ረክታለሁ። አንተ አይ ነው አንተማ ገንዘብ አለ የኦሮሞ ህዝብ በላው ኦሮሞ አትበል ኦሮሞ አትበል ነው እሱ ኦሮሞ ህዝብ አለኩም ጊፍት የሚሰጡት እኮ ገብቶሻል እያጭበረበራቸው አትበል። በነገራችን ላይ አንድ መኒጋን ለመስጠት 7 ሰዓታት ፎከርክ። ለአንበሳ ስንት ሰዓት እንጠብቅ? እየሰማ ነው ሙባረክ እየሰማ ነው ሙባረክ አንተ ቀሌታ በጣም ስንት ጊዜ ነው ስለ መኒጋን የሚያወራው? ስንት ነው የሚያወሩ? አንተ ስለምን አንተ ነው እኮ ያለችው አንተ ነው እኮ አንተ ነው። እስኪ አውርድና ማለት ነው ፖሊስ እኔ ቤት መኒጋን ሚኪን ሊይዙት ነው አሁን ቻይልድ ሰፖርት ሳይቸብ እኔ 18 ዓመት ሞላቸው እኮ አሁን መኒጋን ወይስ አንበሳ የቱ ይሻላል? እስኪ እሱ ያወረደውን እጠፋ ወርዳለሁ እኔ አሜሪካን ያለው አለ እኔ እኮ ጌመር እኮ አይደለም ጌመር አይደለም። እሱ አንበሳ ካወረደ እኔ 2 አንበሳ ካላወረድኩ እኔ ባውስጥ ቅድማ ነገሮች ባውስጥ ነው። እስኪ ያወረደው እሱ ያወረደውን እጠፋ አሜሪካ ባይዘበኝ ህፃን ልጅ ወይ ደግሞ ጅል አይደለኝም። ለማን ስላስገባኝ እንዴ ጌም ተጫወተን እንዴ ይሄው እንዴ ወጥቷል። ምንድነው ሰማውን ወይስ ገንዘብ ያለህም እያልክ ነው? ሁለተኛ ላትራግዘኝ እኔ ህፃን ልጅ ነኝ እንዴ ቪዲዮ ከፍቼ this is my house this is my bathroom ምናምን ልበል እንዴ ያለው ነው ካለ ካለለም እንዴ አንተ ለምን ለቀበሌ እንደ ህፃን ልጆች ልበል እንዴ ሶማሌ አስረግዞ ከዛ ከሶማሌ እና አላህ አንተ you think like ልጅ ገብቼ ማነች ቡቺ ጋር ትገባለች ልጅቷ። እንደውም ቸግሯት መታሷ ጋር ትጫወት ነበር። አጣብሳት የአዲስ አበባ ልጅ ናት። ሄዷ አዘብ ሄሊ አንገንገሽ ስለ ጉቺ ማለት ስለ ጉቺ ሄሉ እየሰማሽ ነው አይደለ? ሄሉ ማርያምን እኔ እዚህ ቤት ማለት በጣም ነው የምወድሽ አይደለ? ግን የፈለገ ነገር ስለ ጉቺ መጥፎ ነገር ተጣልተን እነሱ አይደለ? ግን ስለሷ ማለት ነው ታው ሲለ መጥፎ ነገር አትናገር። ሁለታዬ ብቻ ነው ዛ ሴት አንተ ብሔርን የሚመስል ግፉን እየተናገርክ ስለ ኪዳት ተናገር። ማን ጉቺ መጥፎ ነገር ተናገር። አንተ ቆሻሻ አንተ ለክ በእናት እየሰደበኝ ነው ለክ ሄሉ እየሰደበኝ ነው ባለጌ ብሔርን እየተሰደበ ነበር። ጉቺ ብሔር ሰላም ታውቃለች። አንተ ስለ ጉቺ አላወራሁም። አንተ እኔ መብቴ ነው ገብቶ እኔ ሁለት ጠጣ አሁንም እኔ መብቴ ነው የራስ ጋር አንተ ባለጌ ነህ የራስ ጋር ማለት ነው። አንተ ጋር ፈለኩን ብሔር ዶክተር አብይ ማለት ነው ይበዳ ማለት ይችላል። መብቴ ነው ገብቷል። አላልኩትም እንጂ ግን ማድረግ አችልም። ከፈለኩ ይላል 100,000 ዓመት ይመራሃል። አንተ አህያ ትራምፕ ማለት ይዘግዘግ ማለት መብቴ ነው ገብቷል። ግን አልለምንም
እስኪ በል ወንድ ለበል እስኪ በል አንተ ፊራ የጭነት መኪና መንጃ ፍቃድ በነፃ በትምህርት ቤቴ እመታላለሁ ሰጣለሁ አላለህም? ቃል ገብቶልህ አልነበረ? ኖ ለኔ አይደለም። እሱ ስም ሊያወጣኝ ፈልጎ ነው። ሄሉዬ ስም ሊያወጣኝ ፈልጎ ነው። እሺ እኔ እሱ አይደለሁም። እሺ የምን ስም ሌላ ሰው አለ። እሱ የሚያውቀው እኔ የመሰልኩት ሰው አለ። እኔ በቪዲዮ አይቶኝ አያውቅም። ፊራ አይቶኝ አያውቅም። ማርያምን ሌላ ሰው አለ። እስኪ ሰውየውን ንገረና። በጠጣ ቁጥር የምታስታውሰው ያንን ነው የሚጠጣው። ቮልካ አሜሪካ ላይ ሰው አሜሪካ ላይ ቁጭ ብሎ ቮልካ $3 ቮልካ ይጠጣል እንዴ? አንተ ሰካራም ደግሞ እስኪ ድገም፣ በደንብ ጠጣ እስኪ። እኔና አንቺ ያሳዘነችኝ ሄደ ያስወለድካት ልጅ ውጭ ሀገር እንኳን ማውጣት አትችልም። ምክንያቱም የታክስ ማን ነው ያስወለደው? የኔ ነው ልጅ የለው። ሙባረክ በየቦታው ባይዘቤ ኪያ ማለት የኔ ማለት ባይዘቤ ልጆቹ ይሰፈሩበት የኔ ነው ሙባረክ አጀንዳ ቶፒክ ሳይሆን አክቲቭ ሳይሆን ስራዬ ብለህ ፊራን ለምንድን ነው አጀንዳ አድርገህ ምስጢሩን እነግርሻለሁ ፎሎ አድርጊ ምናምን ነገር በጣም አንተ አሁን እኮ ያወራል። አስቀየሳችሁ ፍራንትና ሙባረክ አስገባችሁ። ከዛ ከሱ ጋር በስልክ አወራሽ። ቀደም ልክ ይዩዳው ነገር ነው። እኔ ከፊራ ጋር አይደለም ያወራሁት። የሱ ማኔጀሩ የደወለሽ ማኔጀሩ ያ ብዙ ኢንሳይደሮች እንቷቸው እናንተ ጋር ነው የሚኖሩት። ለምኖ ያጣዳ አሜሪካ ውስጥ ቁጭ ብሎ ፊራን በእናት ፍራዬ በእናት በአባት በምን መንጃ ፈቃድ አውጣልኝ የከባድ መኪና ተሽከርካሪ መንጃ ፈቃድ አውጣልኝ ብሎ ያጣ ሁሉ እየመጣ እዚህ አፉን እንደሚከፍት መረጃ እኔ እንደዛ ብዬ ፊራ ይኸው ምን እየሰማና ምንም አልወጣም። ማርያም ያሳየ ነው ማስረጃ የለም። ሄሎ የስማሽ አንተ እናትን አትወዳትም? አንተ ታዲያ ለምንድን ነው አሁን ማሚክን የምትሳደበው? እናትን የምትሳደብኩኝ ለቀዮ ከሞን ማን ነገር ከሞን በደንብ ሰክረሃል። በደንብ ጠጣ እስኪ። ኖ አንተ ደግሞ ዝም ብለህ ደጋግመህ እናትን ስትሳደብ ነበር። እናትን ብትወሽ ተፋከ አሳብድሃለሁ። ስራዬ ነህ ካሁን በኋላ። ኦኬ ስም ያንኛ እንግዲህ ማለት ወንድ ከሆንክ ፊትህን አሳየኝ። ምን ፊትህን አሳየኝ። ቄጥ የሚመስል ፊትህን አንዴ ሚውት አድርጊ ወይ ደግሞ ላይክ ወጣ እስኪ አሳየኝ። ትላንት ነው ቁላት ተባለች ምናምን። ይኸውና እኔ እንደዚህ አንዴ በትልቁ አድርጊ። ስክሪንሾት ላይ አድርገው ውጣ። አዎ አድርጊኝ። ገብተህ ውሰድ። ፎቶዬ ሞልቷል። ስክሪንሾት የምታደርገው ለምንድን ነው? ላድርግልህ። ይኸው ትልቅ ይኸውና አንተ ጥንብ አህያ። ይኸው ሪከርድ አህያ አልኩህ። አንተ ጥንብ አህያ ይተረገማል። አንተ ጥንብ አህያ ነህ። አንተ ጥንብ አህያ ነህ። ሪከርድ ያድርግ። ቆይ በእንግሊዝኛ ልንገረው። በእንግሊዝኛ ነው ዩአር ዘ ዶንኪ በል። ቆይ ልንገረው። ማስረጃ ሪከርድ። ሄድና የምታስፈራራውን ሰብስበህ አስፈራራ። አንተ ዶንቆሮ መሀይም። አንድ ያለ ኮሜንቱን አጥፊው። ሄሉ ኮሜንቱን አጥፊው። ሪከርድ እንዲያደርግ ኮሜንቱን አጥፉለት። ጭራሽ ሞዴሬተሮች ኮሜንቱን አጥፉት። ለሌስ ስወጣ አንሹ ከፈለሽ ሄሉ ለምን ፎቶ አልክለት ሙባረክ ከወደደክ አረለ ቀሪከር ለምፈልገው ላይ ኮሜንት የሌለው እኔ እዚህ ቁጭ ብዬ ማለት ነው። አንተን ከሳለ ማርያም እኔ ለቀጀ ረጅም እዛ አንተን ከሳለ ዱባይ ዶንኪ አንተ አህያን እያለኝ ነው። አንተ አህያን እያለኝ ነው። ስደብ ራስህን። እንደምንም መሀይምን እኛ የምንሳደበው አንድ ጊዜ በአማርኛ ለትራምፕ እየተረጎመ ሳክ ማይ ዴክ ምን ማለት ነው? ሳክ ማይ ዴክ አንድ ጊዜ ሰድብሽ ሺህ ጊዜ ራስን እንደምሰጥ። ኦኬ ሳክ ማይ ዴክ ምን እያልኩ ነው? መሀይም ይላችሁ ከስራውን ይጽፋሉ ከስር ይኸው ይስቃል። ሄድበታለሁ። ሄድ መሀይም ቻው ደህናው ነው። ግን በዚህ ጭንቅላት ነው በሴት ኃላፊነት ወስዳ ሄዳ አጣብሳ ልጅ እንድትወልድ ያደረገች ቡቺ። ሲሪየስ አይደለም። ለምን ወጣ ሙባረክ? ተናዶ ነው የወጣው። ይሄ የሰው ነፍስ ላይ መፍረድ። ያ አመናቅረሽ አውጭልኝ ካልክ ሙባረክ በአንድ አንበሳ እግር ስር እጥልልሃለሁ።
ኮርስ ራሴ ሌላ ቤት ሄዳለሁ። ከዛ በኋላ ግን ቢታልክ ደግሞ ቀድሞ ባስገባ እግራችሁ ልጠቅሽ ማለት ሄልዬ የሁሉም ሰው ጥያቄ ነው። ባይዛው ቱጌዘር ኦኬ። ለምንድን ነው ሰው ቤት ገዝት ለማትገኙ? እንደ ሀሳብ አይበቃኝማ፣ ጠባብ ነው። አንዳንዴ እንደዚህ ማለት ከስር ማለት ቤትሽን ከፍተሽ እንደዚህ ስትምነቀሪ ማለት ከስር ወይኔ እቺ አሮጊት ወይኔ እቺ ሸሌ ይላሉ አይደለ? እሊዟቸዋል። ሌላ ቤት ስትገናኙ ደግሞ ማለት ነው እሳ ጋር ቢተፉብሽ ቢናገሩሽ ምናምን ነገር የማትፈቅጂላቸው ለምንድን ነው? እዚህ መች ከልክዬ ያውቃለሁ። ለራሴ ክብር ስላለኝ ነው። በኝ ለራሴ ክብር ስላለኝ ነው። መልስ እኔ አንተ እንደምትፈልገው እንደምመልስልህ ከፈለክ ለራስ ጠይቅ። ለራስ አትመልስም እንዴ? ኖ ሄሉዬ እንደዛ ቢያችሁ ለምን ልገሽ? እኔ ማለት ነው እዚህ ቤት ገባሁ። ሄለ ሙባረክ ሰድብሽ ጋይስዬ ይሄ ተነሳው መልስ እንዳታስገቢ። ከጨረሱ በኋላ ሌላ አጀንዳ ነው ጋይስ። እኔን ጭንቅላት አታውቁት። የተነሳው ስለ ፊራ ነው አይደል? ስለ ፊራ ማናጀሩ ነኝ ካለ ታገናኛለህ። ማነው ማኔጀሩ? ማነው? የፊራ ማናጀር ሙባረክ ነው እንዴ? አስገብ ማርያምን አስገብ። ማኔጀር ከሆነ ማስረጃውን ይነግረዋል ማለት ነው። በቃ እንደዛ ከሆነ ገብቶሻል። እዩዳ ቤት ቅድማል ገብቼ እዩዳ በጣም ነው የምወዳል ማርያምን። እዩዳ ማለት በጣም ነው የምወድ ማርያም ወንድሜ ነው። እግዚአብሔር አሁን አንቺ ቤት ከመግባቴ በፊት እሱ ቤት ነበርኩኝ። እዩዳ የሆነ ታሪክ ልንገርህ ስለማለት ኦኬ አለ ማለት ምንድነው ለጌሚ ለምንቀርብ ዋትኤቨር እሱና ሂቪ የሚወርስ ነገር ሌላ ነገር ነው። ግን ስለ ፊራ ልንገርህ ስለማለት ኦኬ ማስረጃ አለ። ኦኬ አጋሽ ግን ወዲያው ደወለለትና ማለት ነው እንዳሰማው ነው ማይለው። ብላኪ ላለው እንዴ ሚኪ ወደ ማይክ የምትገባው እስካሁን ድረስ ጆቶኒም በሳንቲም ነው የሚሰራው። አለበለዚያ ብቻህን በቢራ ጠርሙስ ውስጥ ድምፅን ብለህ ትጮዋለህ። ግን ሰው እንዲሰማ ከፈለግ ክፈል 4 ነጥብ ዛሴት ወይ መስታወት ፊት ቆማ አውራ ክፈል። አሁን እንደገና ሲያልቅ የከፈልከው እንደገና ትወርዳለህ። 4 ነጥብ የማይረባ ወሬ እየተከፈለ ነው አባ። እንደ ድሮ የስልክ የለም እንደዚህ ሳንቲም እያበላው አይደለም የሚወራው። እንደዛ መሆን ያለበት። በነገራችን ላይ ሳራ አላበሻ ቦምብ የሆነ መረጃ አለኝ። ሌላ ቦምብ መረጃ ቡቺ ላይ ያዘችው ልንገራችሁ። ሰብሰብ በበሉ እግዚአብሔር ሰብሰብ። የትም ያልተወራ 00 ምን እንደሆነ ታውቃላችሁ? አረብ ሀገር የምትኖሩ ሰዎች ታውቃላችኋል። ኢቃማ ወይም ደግሞ መኖሪያ ፍቃድ የምታገኙት ወኪል ሊኖራችሁ ይገባል። ወኪል አላችሁ፣ ወኪል ያስፈልጋችኋል። ድሮ ወኪሏ ማን ነበር መሰላችሁ? ያ መሐመድ የሚባለው የዱባይ ዜጋው ባሏ ነበር። ፍቅረኛዋ ሽማግሌው። ከሱ ጋር ስትለያይ ሳራ አላበሻ ወይተር ብላ ነው ወኪል ሆና ወረቀት በሷን ያሰራችው። ኤኒታይም እንደምትጠርዛ ታውቃለች። ለዛ ነው ቦምብ የሆነ መረጃ እጄ ላይ ያለ የምትላት ማለት ነው። ገብቶቿል? ቦምብ የሆነ መረጃ አለኝ የምትላት እንደገና ደግሞ ቦምብ የሆነ ነገር እጄ ላይ ያለ የምትላት ወኪላዋ ሆና በዌይተር አወጣችላት ወረቀት። ለምን? ከመሐመድ ጋር በመሐመድ ስም ነበር ወኪሏ። አሁን ደግሞ በማስም ናት የምትኖረው፣ በሳራ አልሀበሻ ናት። ምን በመሆን ካሸር ምን ነው የሚባለው ዌይተር የሚል ነው። ኤኒታይም ስፈልግ ዲፖርት ስፈልግ ኤክስፖርት ልታረጋቱላ ትችላለች ማለት ነው። ለዛ ነው ሚንቶላቶሉት ማለት ነው። ይሄ ነው። ሌላው ደግሞ እሺ ውሸት ከሆነ ውሸት ነው በሉና አሳይን ወረቀት። ወኪልሽ ሳራ ናት።
ባውንታይም ከመሐመድ ያኔ በመሐመድ ነበርሽ፣ አሁን በሳራ ነሽ። ዌይተር የሚል ስራዋን በአግባብ አልሰራችም ብላውላ እኮ እንትን ልትልሽ ወንጀል ነው እየሰራችሁ ያላችሁት እኮ። አንድ ሰው ዌይተር ከሆነ በየወሩ ደሞዝ አውቶማቲክ ሲገባለት በመንግስት እኮ ማሳየት አለበት። ዌይተር ናት። በነገራችን ላይ ዌይተርነት እሷ እንትን ከመታችልሽ የዌይተር ደሞዜ እየገባ አይደለም ብለሽ መክሰስ ትችያለሽ። ምክንያቱም ዌይተሬ ናት ያለችው እንትን ናት። ስሰራ ቆይቼ ይሄው ምንም የገባልኝ ብር የለም ብለሽ ብርሽን መክሰስ ሁላ ትችያለሽ። ልንገርሽ እሺ፣ እሷ ናት ዌይተር ያለችው። በዱባይ ህግ ደግሞ በአካውንትሽ ነው ብር የደሞዝተኛ በየወሩ መግባት ያለበት። አንቺ እሷን ደግሞ በምን እንደምታስሪያት ልንገርሽ። እስተዛሬ ዌይተር ሆነች ብላ ከፈረመችልሽ ቀን ጀምሮ በአካውንትሽ በየወሩ የሚገባልሽ ደሞዝ ስለሌለ ደሞዜን አላስገባችም ብለሽ እንትን ማድረግ ትችያለሽ። አልሰራችም ለማለት ምንም ማረጋገጫ የላትም። ስገቢና ስትወጪ የምትፈርሙት ወይ ስታምፕል የምታረጉት ነገር የለም። ኦሬዲ ሰራተኛዬ ነው ብላ ፈርማልሻለች። አንቺ አሁን ደሞዝ ያልገባልኝም ብለሽ አሁን መክሰስ ትችያለሽ። ደሞዝ አስገብቼላታለሁ ካለች በየወሩ የደሞዝ ብር የምታስገባልሽን ስታትመንት እስቲ ታሳይሽ። እንግዲህ እሰሪያት በዚህ ተሳሰር እንዳትፈራት እንዳትፈራሩ እሺ። እንኳን ዱባይ ሳውዲ አረቢያ የአንድ ሰው ደሞዝ በአካውንቱ በየጊዜው መግባት አለበት። በካሽ ከሰጡ ደሞዜን አላስገባልኝም ብሎ መክሰስ ይችላል። ምክንያቱም ደሞዛቸው በእንደዚህ ይግባ ይላል ህጉ። በካሽ የሚቀበሉ ሰዎች በስምምነት ካልሆነ በህሊና ካልሆነ በስተቀር ያ በባንኩ ደሞዙ ብሎ በየወሩ ያልገባለት ሰው ደሞዝ አልወሰድኩም ብሎ መካድ ይችላል። አንቺ ደግሞ እሷ ዌይተሬ ብላ ከፈረመችልሽ ጊዜ ጀምረ የሰራውበትን ከፍላኝ አታውቅ። ከፍያታለሁ ካለች የታል? በየትኛው ባንክ ነው ስታስገባልሽ የነበረው? ከፈረመችልሽ ጊዜ ጀምሮ ሰራተኛዋ ነሽ። ደሞዝ የመጠየቅ መብት አለሽ። ለምን ሰራተኛዬ ነው እንጂ ያለችው ወኪሏ ነኝ ብቻ አላለችም። ካሸሬ ነች ነው ያለችው። ካሸር ሳይሆን እንትኔ ምን ነው ያልኩት? አሁን ያ ዌይተሬ ናት ነው ያለችው። ዌይተር ከተባለ ሰራተኛ ናት። ያ ከመቼ ጀምረሽ ነው የምትሰሪው? ዌይተሬ ናት ብላ መቼ ነው የፈረመችልሽ? ወኪል የወሰደችው መቼ እንደምትጠርዝሽ ታውቃለች። አንቺ ደግሞ በዚህ እሰሪያት። ተሳስራችሁ ቁጭ በሉ። እንደ ግመል አብራችሁ ተጓጓዙ ነው የምላችሁ። እሰጂርቲ እንታልቲ እሰጂርቲ ዮም ዶፍቲ አላበበተካ እሰጂርቲ ዮም ዶፍቲ እንግዳ መቀበል ግቡ መርሐባ ስትይ ነበር እኔ ማውቅሽ። ሌላስ በየጊዜው አፕዴት ነው አለ ማረጋችሁ። አረት ደዛ ደውሉ ብቻ እንትኖች ደውሉ፣ ኢንሳይደሮች አርጉት። ሁለቱ ማንን አስሮ ይቀመጣል? እያስፈራራ እርስ በራስ ማፈራራት ነው እንጂ ደሞዝን ብለሽ ክሰሽ ከተሳፈርሽ በኋላ ነው ካንስል ልታረግሽ የምትችለው። ዲፖርት ልታረግሽ አትችልም። ምክንያቱም ትጠየቂያለሽ። መጀመሪያ አትችል። ደሞዜን ቢያት ደሞዜን አልተከፈለኝም እዛ መስራት ከጀመርኩት ያለሽ ከተፈረመልሽ ቀን ጀምረሽ ነው የምትቆጥሪው። ከተፈረመልሽ ጊዜ ጀምረ ደሞዜ ከፍያታለሁ ካለች የታል? በየትኛው ነው የገባው?
አረብ ሀገር የምትሰሩ ሰዎች በስምምነት ዝም ብላችሁ ካሽ አውቃችሁ ዝም ብላችሁ ከተቀበላችሁ ነው እንጂ ተቀብላችሁ እንኳን መልሳችሁ መካር ትችላላችሁ። እኔ አልተሰጠኝ። ምክንያቱም ውሉ በየወሩ በእንደዚህ አይነት ቀን ወደ ባንካቸው እንደሚገባ ነው ውሉ። ያ ሰራተኛ እናንተም ማለት ነው ራሱ የሁሉ ዱባይ ሳውዲ አረቢያ እንኳን እንደዛ ዛሴት እና እየመጣን አፕዴት እናረጋችኋለን። ካሁን በኋላ የምንቆየው በአንድ ጋለሪ ከሞላችሁ ነው። አለበለዚያ የአይናችሁ ከለር